ጤና ይስጥልኝ አድማጮቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። ዛሬው የዋሜራ መርሃ ግብራችን በወሎና በአማራ ክልል ይቅርታ፣ በወሎና በሸዋ ያሉ ወታደራዊ ዘገባዎችን ይዤላችሁ መጥቻለሁኝ። ዝርዝር ባይሆንም ምን አዲስ ነገር ተፈጠረ በሚለው ዙሪያ ላይ በተለይ ወሎ የነበረውን እንቅስቃሴ ሁላችሁም ታውቃላችሁ። በወሎ በበርካታ ከመስከረም 14 ጀምሮ እስከ መስከረም 30 ባለው ጊዜ ውስጥ በበርካታ ቦታዎች የአማራ ፋኖ ሚኒሊክ ዕዝ የአፋብኃ የአማራ ፋኖ ሚኒሊክ ዕዝ ወታደራዊ እንቅስቃሴዎችን አድርጓል። በስፋት ነው ያደረገው እና በዚህ እንቅስቃሴ በርካታ ወረዳዎችን ተቆጣጥሯል። እንደነ ጊዳን ዋና ከተማ ሙጃ፣ እንደነ ቡግና ዋና ከተማ አይኔ፣ እንደነ መቄት ዋና ከተማ ፍላቄት፣ እንደነ ዳውንት ዋና ከተማ ኩርባ፣ እንደነ ኮን፣ እንደነ ዋድላ ዋና ከተማ ኮን፣ የጎባ ላፍቶ ወረዳን አብዛኛውን የሀብሩ ወረዳ ዋና ከተማ መርሳ ተቆጣጥሮ ነበር። ግን አሁን ያዛ የሉም ፋኖች። ይህ እንግዲህ ሰሜን ወሎ ነው የምነግራቸው አብዛኛው ወረዳዎችን። እንደገና ወደ ታች በምንመጣበት ጊዜ መቅደላ ወረዳ ዋና ከተማ ማሻ፣ የሳይንት ወረዳ ዋና ከተማ አጅባር፣ የመሀል ሳይንት ወረዳ ዋና ከተማ ዴንሳ፣ የቦረና ደብረ ሲና ወረዳ ዋና ከተማ መካነ ሰላም፣ የካላላ ወረዳ ይቅርታ አንዳንዴ ሰካላ ካላላ እያልኩ፣ ሰከላ ማለት ጎጃም መካከል ያለች ከተማ ናት፣ አባይ የሚወጣበት ከለላ ማለት ነው። ካላላ የካላላ ወረዳ ዋና ከተማ ደገር፣ የጃማ ዋና ከተማ ጃማ ደጎሎ፣ የለጋሃዲ ዋና ከተማ ወይን አምባ፣ የተንታ ወረዳ ዋና ከተማ አጅባር፣ የኩታበር ወረዳ ዋና ከተማ ኩታበር፣ የአምባሰል ወረዳ ዋና ከተማ ሙጫሌ። እነዚህን በሙሉ ፋኖች ሌሎችም ፋኖች ተቆጣጥረዋቸዋል እና ወልዲያ ዙሪያ ወልዲያን ራሱ ወልዲያ ወደ ወልዲያ የሚያስገቡ 5 በሮች አሉ። በስፋት ከዚህ በፊት እንዳየነው ከ5 በሮች 5ቱን በሮች 4ቱን በሮች ፋኖች የተቆጣጠሩበት ሁኔታ ነው ያለው። ደሴ ደግሞ ደሴ ዙሪያ ወረባቦ አይደለም ቦሩ ሜዳን ጨምሮ እዛ አካባቢ ፋኖች አሉ። ስለዚህ በደሴ ከተማ ውስጥ አገዛዙ ቢኖርም ወልዲያ የተወሰኑ አካባቢዎች አገዛዙ ቢኖርም በወልዲያና በደሴ ውጥረት ነው ያለው። ደሴ ዙሪያና ወልዲያ ዙሪያ ፋኖች አሉ። እነዚህን እንትኖች አገዛዙ ለማስለቀቅ በጣም ብዙ ሙከራዎችን አድርጓል። እጅግ በጣም ብዙ ሙከራዎችን አድርጓል። አድማጮቻችን፣ ተመልካቾቻችን፣ ነገር ግን ያ ሊሆን አልቻለም። ያ ሊሳካ አልቻለም። ብዙ ጦርነቶች ተደርገዋል። ብዙ ትንቅንቆች ተደርገዋል። ግን በዛ ሁሉ አገዛዙ እነዚህን ቦታዎች መልሶ መያዝ አልቻለም እና እዚህ ጋር እንደምታዩት በአረንጓዴ ያደረኳቸው ቦታዎች አብዛኞቹ በፋኖ ቁጥጥር ስር ያሉ ናቸው። ትንሽ የቆየ ካርታ ነው፣ ግን ምንም የተለወጠ ነገር ስለሌለ ብዙ የተለወጠ ነገር ስለሌለ የተለወጡ ነገሮችን አጋራቸዋለሁኝ። ብዙ የተለወጡ ነገሮች እና እነዚህን ቦታዎች በሙሉ ፋኖች ተቆጣጥረው በአሁኑ ጊዜ መንግስት ሆነው እያስተዳደሩ ናቸው። ፋኖን እንደቀላል እንደ ትንሽ ነገር የሚቆጥሩ ሰዎች ካሉ ይኸው ተመልከቱ። እነዚህም ቦታዎች ፋኖ ተቆጣጥሮ እያስተዳደሩ እና መንግስት አገዛዙ ከታች በአዋሽ አድርጎ በሚሌ አድርጎ ከዛ ከሚሌ 2 መንገዶች አሉ። አንዱ መንገድ ወደ ወልዲያ የሚወስድ መንገድ አለ፣ ሌላው መንገድ ደግሞ ወደ ደሴ የሚወስድ መንገድ አለ እና በሁለቱም መንገዶች ወደ ደሴ ወደ ሚሌ በሚወስደው መንገድ ከሚሌ ጭፍራ አድርጎ ሀራ አድርጎ ከፍተኛ ኃይል ከፍተኛ ሰራዊት ወደዛ አከማችቷል። በተለይ የደቡብ ዕዝ የነበሩ በጣም በርካታ የደቡብ ዕዝ ናቸው፣ ከደቡብ የመጡ ማለት ነው። ብዙዎቹ ወደዛ አካባቢ እንዲሰማሩ ተደርጓል። በእንትን በኩል ደግሞ በኮምቦልቻ አድርጎ በባቲ አድርጎ በኮምቦልቻ በኩል አድርጎ ደግሞ ወደ ደሴም እንደዚሁ ከፍተኛ ጦር ልኳል። ስለዚህ ደሴና ወልዲያ እንዳይያዙበት በአፋር በኩል አምጥቶ እጅግ በጣም ከፍተኛ ጦር ወደዛ አካባቢ አገዛዙ አከማችቷል። ስለዚህ ፋኖቹን ከቦሩ ሜዳ ከነጉጉፍቱ ለመግፋት ፈርዘር ወደዛ ለመግፋት
እና የደሴን ከበባና የወልዲያን ከበባ ለመስበር ከፍተኛ ትንቅንቅ፣ ከፍተኛ ጥረት አድርጓል። በአውሮፕላን ጀት ተጠቅመዋል፣ ሄሊኮፕተር ተጠቅመዋል፣ በጣም ከፍተኛ ድሮኖችን ተጠቅመዋል። ወገኖች ከፍተኛ ድሮኖችን ተጠቅመዋል። ያንን ሁሉ ተጠቅሞ ግን አገዛዙ ሜዳ ላይ ያለውን ሁኔታ መቀየር አልቻለም። ሜዳ ላይ ያለውን ሁኔታ መቀየር አልቻለም። የምታስታውሱ ከሆነ ከ2 ዓመት ተኩል በፊት ያኔ ሐምሌ 28 ምናምን ሐምሌ 20 2015 ዓ.ም ፋኖች በሁሉም ቦታ በሚንቀሳቀሱበት ጊዜ በርካታ ወረዳዎችን፣ በርካታ ከተሞችን እነ ሸዋሮቢትን በሙሉ ተቆጣጥረው ነበር። ከዛ ምንድን ያደረጉ አገዛዙ የአስቸኳይ ጊዜ አዋጅ አወጀና ሰራዊት ላከና ብዙም ጊዜ አልፈጀበትም። ከነዛ ከተሞች ከዋና ከአስፋልቶቹና ከዋና መንገዶች ፋኖቹን ጠራርጎ አስወጡ። አሁን እንደዛ ማድረግ አልቻለም። ሞክረዋል ግን አልቻለም። ስለዚህ በብዙ ቦታ ፋኖች ነፃ መሬቶቻቸውን ተቆጣጥረው ኦልሞስት እንደው ገምት ብትሉኝ 80% እንደው አሳነስኩ ቢባል 80% የወሎ ክፍለ ሀገር መሬት በፋኖች እጅ ነው ያለው። እና በዚህ ጊዜ እንግዲህ ምንድነው የሆነው? የመካነ ሰላም አካባቢ፣ መካነ ሰላም ማለት በምዕራብ ጎጃም ድንበር ያለ ነው። መካነ ሰላም ፋኖች ሲይዙ እንደገና ያንን ቦታ ለመቆጣጠር የሞከሩበት ሁኔታ ነው ያለው። እንደገና መልሰው ያዙት። ለምን? ቁልፍ ቦታ ስለሆነ እንደገና መልሰው ያዙት። እንደገና መልሰው ከያዙት በኋላ እንደገና ፋኖች ከአማራ ፋኖ ቴዎድሮስ እዝ ጎጃም ካሉት ጋር በመተባበር በቅንጅት መልሰው ደግሞ መካነ ሰላምን እንደገና ተቆጣጠሩ። ስለዚህ መካነ ሰላም አሁን በፋኖች እጅ ናት ያለችው። ከዛ በተጨማሪ በመካነ ሰላም ውስጥ የገነቴ ከተማን አድማጮቻችን፣ ተመልካቾቻችን የገነቴ ከተማንም እንደዚሁ ፋኖች መቆጣጠራቸውን እየሰማን ነው። የገነቴ ከተማ ካርታ ላሳያችሁ። እንግዲህ ቅድም ያሳያችሁን አሳንሽው ነው። እንደምታዩት ሳይንት አጅባር ከግራ ብነሳ ሳይንት አጅባር በፋኖ ስር ነው ያለው። እሱ በታች ያለው ሳይንት እንደገና ዴንሳ በፋኖ ስር ነው ያለው። ቦረና ደብረሲና ወረዳ መካነ ሰላም በፋኖ ስር ነው ያለው። ወደ ላይ ወደ ተንታ ብንሄድ አጅባር የተንታ ወረዳ ዋና ከተማ አጅባር 2 ነው ያለው። መካነ ሰላም ተንታ አጅባር አለ፣ አማራ ሳይንት አጅባር አለ እና እዚህኛውም ጋር ሁለቱም አጅባሮች በፋኖ ስር ወድቀዋል። ተንታም እንደዚሁ በፋኖ ስር ወድቀዋል። ወደ ግራ ስትሄዱ ኩታበርም እንደዚሁ በፋኖ ስር ናት ያለችው። ጉጉፍታ በፋኖ ስር ነው ያለው። እንግዲህ እዚህ ጋር ምንድን ነው የምናየው? ጥራጥር የሚባል የካላላ ከተማም እንደዚሁ በፋኖ ስር ነው። ደገርም በፋኖ ስር ነው ያለው። ጃማም በፋኖ ስር ነው እና እዚህ ጋር እንግዲህ በቢጫ ያደረኳቸው ቦታዎች፣ በብርቱካን ያደረኳቸው ቦታዎች ፋኖ ገና ያልተቆጣጠራቸው ቦታዎች ናቸው እና ይሄ አረንጓዴ ኮከብ ያደረጉበት ውጊያ የተደረገበት ቦታ፣ እዚህ ቦታ ውጊያ ተደርጎ ነው እንግዲህ ልክ ከሱ በታች ያለውን የገነቴ ከተማን ፋኖ በዚህች 2 ቀን ውስጥ የተቆጣጠረው። ስለዚህ ገነቴ ከተማን ፋኖ ምን አድርጓል ማለት ነው? ፋኖ ተቆጣጠረ። ይሄ ገነቴ ከተማ ከጎንደር ከባህር ዳር በመርጦ ለማርያም በኩል አድርጎ ከባህር ዳር ወደ ደሴ በሚወስደው መንገድ ያለ ነው እና እዚህ አካባቢ የቀረው ቦታ ምንድን ነው ብላችሁ ብትጠይቁኝ የደጋምቦ ወረዳ የአቃስታ ከተማ ነው የቀረው። ለጋምቦ ወረዳ ፋኖች እዛ አልገቡም። ፋኖች ያልገቡት ግን ያው መግባት ስላልፈለጉ ሳይሆን መግባት ስላልቻሉ ሳይሆን ያው ገና በማንኛውም ጊዜ እዛ አካባቢ ኦፕሬሽን ተደርጎ አቃስታንም ለጋምቦንም ነፃ ማውጣት እንደሚቻል በዚህ አጋጣሚ ለመግለጽ እወዳለሁ። ከደረሰኝ መረጃ ግን እንደ አጋጣሚ ሆነው ምናልባትም እዛ አካባቢ ከፍተኛ የወታደራዊ ካምፕ ስለሌለ እዛ አካባቢ ሄደው የሚወስዱት የሚያካብቱት መሳሪያ ወይም ሪሶርስ ስለሌለ ይሆናል። ምክንያታቸውን አላውቅም። ግን በአሁኑ ጊዜ አቃስታ በፋኖ ስር አይደለም ያለችው። ግን እዛ ያለው ኃይል ቀላል ኃይል ነው። በማንኛውም ጊዜ በፋኖ ስር መግባት የሚችል ነው። አቃስታ ለጋምቦ ወረዳ ማለት ነው። ወደ ወግዲም እንደዚሁ ወግዲ ወደ ሸዋ በሚያስገባው መስመር ጎረንጅ በሚባለው ቦታ የነጎድጓድ ክፍለ ጦር የአፋብኃ ሸዋ ቀጠና የነጎድጓድ ክፍለ ጦርና የመብረቅ ወሎ አንድ ላይ ሆነው የጎረንጅ ከተማን ነፃ አውጥተዋል። አሁን
መስከረም 14 በተደረገው ኦፕሬሽን ሳይሆን ከሁለት ወር በፊት ነው ያንን ያደረጉት፣ ነፃ አውጥተዋል። ወግዲ ከተማ ላይ ግን እስካሁን ብዙ ኦፕሬሽን አልተደረገም። በማንኛውም ጊዜም ደግሞ ወግዲ ከተማም ልክ እንደ አቃስታ ነፃ የመውጣት እድሏ በጣም ሰፊ ነው። እዛ አካባቢ ያለው የአገዛዙ ኃይል ፋኖን መቋቋም አይችልም። ግን እንደ አጋጣሚ ሆኖ እዛ አካባቢ ኦፕሬሽን ስላልተደረገ እና ምናልባትም ነገ ተነገ ወዲያ ከሳምንት በኋላ ከወር በኋላ እነዚህ አካባቢዎች ሙሉ ለሙሉ በፋኖ ቁጥጥር ስር ይወጣሉ። እና በቢጫ ያደረግኩት ፋኖ እንቅስቃሴ አድርጎ እነዚህን ቦታዎች መያዝ ስላልቻለ ሳይሆን ፋኖ ወደዚህ አካባቢ ገና እንቅስቃሴዎች ስላላለ እና የወግዲም የአቃስታም ሁኔታ እንደዛ ነው የሚሆነው። እዚህ ጋር በቢጫ ሌላ ያከበቡት ወረኢሉ ከተማ ወረኢሉ ከተማ አለ። ሌላ ስሙን ጠፋኝ እና ወደ ወረኢሉ ወረዳ አለ እና 95% የወሎ ወረዳን ፋኖች ነው የሚቆጣጠሩት። እና ከተማዋም ፋኖች ገብተው ነበረ። ነገር ግን ምንድን ያደረጉ አገዛዙ ከመኮይ አድርጎ በከሚሴ በኩል አድርጎ ከፍተኛ ጦር ወደዛ እንዲገባ አደረገ። እና ከፍተኛ ጦር ወደዛ እንዲገባ በሚያደርግበት ጊዜ ፋኖቹ ምንድን ያደረጉት፣ አንዳንዴ ምን የሚባል ነገር አለ፣ 10 ሰው አንድ ሰው ሲመጣብህ መሸሽ ፍርሃት ነው። አንድ ሰው ሲመጣብህ ሸሽቶ መሄድ ያ ፍርሃት ነው። 10 ሰዎች ሲመጡብን ግን መሸሽ ብልሃት ነው የሚባል አባባል አለ። የት እንዳነበብኩ አላውቅም። አባባል አንድ ሰው ሲመጣብህ መሸሽ ፍርሃት ነው፣ ፈሪ ነው። በቃ አንድ ሰው ሲመጣበት የሸሸ ሰው ያ እልም ያለ ፈሪ ነው፣ ፍርሃት። 10 ሰው ሲመጣበት የማይሸሽ ሰው ግን ደንቆሮ ሰው፣ ደንቆሮ ማሰብ የማይችል በቃ እንስሳ ነው ማለት ነው። ዝም ብሎ በድፍረት የማያሸንፈውን ያለ አቅሙ ዝም ብሎ የሚጋፈጥ ሰው ብስለት የሌለው ሰው። 10 ሰው ሲመጣበት ደግሞ የሚሸሽ ሰው ብልህ ሰው። ስለዚህ 10 ሰው ሲመጣብን መሸሽ ብልሃት ነው። አንድ ሰው ሲመጣብን መሸሽ ፍርሃት ነው። ስለዚህ እዚህ ጋር የሆነው ምንድነው? አድማጮች፣ ተመልካቾች፣ በወረኢሉ አካባቢ ከፍተኛ ጦር አገዛዙ ላይ የዚህን ጊዜ ፋኖች ምን አደረጉ ማለት ነው? ታክቲካል ሪትሪት፣ ታክቲካሊ ወደኋላ አፈገፈጉ። ወደኋላ ካፈገፈጉ በኋላ ከተማ ውስጥ ገባ አገዛዙ። አገዛዙ ጦር ወረኢሉ ከተማ ውስጥ ገባ። ወረኢሉ ከተማ ውስጥ ከገባ በኋላ ምን ሆነ? ተከበሩ። መውጫ የለው። አያችሁ? ስለዚህ ቀስ በቀስ በትንሹ ምን ያደርጉታል ማለት ነው? በትንሹ ይለቅሙታል። አንድ ጊዜ አንድ ሙቪ አየሁኝ እና እዛ ሙቪ ላይ አንድ ጦረኛ ነው፣ የድሮ ሙቪ ነው። እዛ ጦረኛ ነው እና ለብቻው እየተጓዘ ሳለ መጡበት። አንድ 20 ምናምን ሆነው መጡበት። ከዛ እያመለጠ ምን አደረገ? ጫካ ውስጥ ገብቶ በቃ ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ በቃ ተበታተነ። ከዛ ምን አደረጉ እነሱ? ኃይላቸውን በታተኑት። እሱን ፍለጋ ኃይላቸውን በታተኑት። 10 ምናምን 20 ምናምን ናቸው። ከዛ አንድ በአንድ እየለቀመ ለምን ለብቻቸው ነው ያገኛቸው? ተበታትነዋል። ጫካ ውስጥ ገብተው በአንድ ላይ ሊያጠቁ አልቻሉም። አንድ በአንድ ለቃቅሞ ጨረሳቸው። በዘዴ በማስተዋል ለብቻ እንዲሄዱ በመጀመሪያ ሸሸ። አያችሁ? ሸሽቶ ጫካ ውስጥ እንዲገቡ አደረጋቸው። ጫካ ውስጥ ከገቡ በኋላ አንድ በአንድ የአንድ ሙቪ አይቻለሁኝ እና ፋኖቹም አይ ቲንክ እንደዛ ነው እያደረጉ እና ወረኢሉ ከተማ ቴክኒክሊ አገዛዙ ገብቷል፣ ከተማ ውስጥ ገብቷል እንዳለ። ዙሪያው ግን እንዳለ ወረዳው 95% ወረዳው ቀበሌ ዙሪያ ያሉ ቀበሌዎች እንዳለ ወረዳው ግን በፋኖ ስር ነው ያለው እና ወረኢሉ ያለውን ማህበረሰብ ወረኢሉ ያለውንም ደግሞ የገባውን ጦር በቀላሉ እዛ አካባቢ ሊያጸሉት ይችላሉ የሚል ግምት አለኝ። በተመሳሳይ ሁኔታ ወደ ወልዲያ በምንመጣበት ጊዜ ወደ መርሳ ከተማ በምንመጣበት ጊዜ መርሳ ከተማ የሀብሩ ወረዳ ዋና ከተማ ናት እና መርሳን ፋኖቹ ምንም ውጊያ ሳያደርጉ በቀላሉ ነበረ መርሳ ከተማን የያዙት። ግን አሁን ምን አደረገ አገዛዙ? የወልዲያ በርን ለማስከፈት እንግዲህ የወልዲያ በር ወልዲያ 5 በሮች አሏት። ከዚህ በፊት እንዳየኋቸው አንዱ በር በሐራ በኩል የሚመጣው በሐራ ማለት ከሰሜን ከቆቦ በጎብዬ በኩል አድርጎ የሚመጣው ሐራ ገበያ ይገባል።
እንደገና በአፋርም በጭፍራ በኩል የሚመጣው ሀራ ላይ ይገናኛሉ። ከዛ ሀራ ላይ ወደ ምዕራብ ትንሽ ይሄድና ወልዲያ ከተማ ይገባል። ስለዚህ ያ አንዱ በር ነው። ሌላው በር ምንድነው? ከመርሳ በሲሪንቃ በኩል አድርጎ እዛ ሲሪንቃ አካባቢ ለሁለት ይከፈልና በሁለት አቅጣጫ ወደ ወልዲያ የሚገባ ሁለት መንገዶች አሉ። ስለዚህ በመርሳ አድርጎ በሲሪንቃ አድርጎ ሁለት መንገዶች ወደ ወልዲያ የሚያስገባው። ስለዚህ ሁለተኛውና ሶስተኛው በር ቤት በኩል ነው ማለት ነው። በመርሳ በኩል መጥቶ ለሁለት ተከፍሎ በሁለት በኩል ወደ ወልዲያ የሚያስገባ በር ማለት ነው። አንደኛው ደግሞ መርጦ በምትባል ከተማ የአማራ ፋኖ አብዛኛው ፋኖች አንድ ላይ ሆነው የወሎን አንድነት ያወጁበት ታሪካዊቷ የመርጦ ከተማ በመርጦ ከተማ በኩል አድርጎ ደግሞ ወደ ወልዲያ የሚያስገባል። ይሄ አራተኛው በር ነው። የመጨረሻው በር ደግሞ በምዕራብ የሚመጣ በሳንቃ በኩል በእስታይሽ አድርጎ በሳንቃ በኩል ወደ ወልዲያ የሚያስገባል። ስለዚህ አሁን ብልጽግናዎች ምን አደረጉ? ወልዲያን ከያዝን በኋላ በወልዲያ በኩል አድርገን ሁለቱን ተጨማሪ የወልዲያ በሮችን እናስከፍታለን ብለው በወልዲያ የሚያደርጉት ኦፕሬሽን በሐራ በኩል የሚያደርጉት ኦፕሬሽን ስላልተሳካላቸው በሌላ ዙር በአፋር በኩል አድርገው ወደ መርሳ መጡ። ከፍተኛ ጦር ይዘው እና ያንን በሚያደርጉበት ጊዜ ከፍተኛ የሰው ኃይል እልቂት አጋጠማቸው። ብዙ ሰው ሞተባቸው። በጣም ያሳዝናል። በጣም በርካታ ወጣት፣ የደቡብ ወጣት፣ ከኦሮሚያ የመጣ ወጣት፣ በርካታ ወጣት ኢትዮጵያውያን እንደ ቅጠል ረገፉ። ለምን? ፋኖቹ መሽገው ነው የጠበቋቸው። መትረየስ፣ ባዙቃ፣ ሁሉ ነገር ምናምን መሽገው ነው የጠበቋቸው። ተራራ ላይ ነው መሽገው የጠበቋቸው። እነዛ በገፍ ሲመጡ 2 3 5 ሰዎች 10 ሰዎች ከፍታ ቦታ ላይ ሆኖ መልቀም ነበር። በጣም ያሳዝናል። በዛ ቦታ የሆነውን ነገር ሰዎች ሲነግሩኝ እጅግ በጣም ነው የሚያሳዝነው። እጅግ በጣም እና ታዲያ እዛ ያሉ ጀነራሎች ምንድን ያደርጉት? ይልካሉ። 1000 ሰው ይልካሉ። ወታደር ይልካሉ፣ ይሞታል። ወታደር ይልካሉ፣ ይሞታል። እና ይሄ ሂውማን ዌቭ የሚባለው አለ አይደለ? በቃ ሰው በመላክ በድሮ በአንደኛ ዓለም ጦርነት ጊዜ ይደረግ እንደነበረ ሰው በመላክ እንደዛ እያደረጉ የወልዲያ ከተማ ነው የመርሳ ከተማን ተቆጣጠሩ። የዚህን ጊዜ ልክ ብዙ ኃይል ገብተው እንደሰበሩ በሚያውቁበት ጊዜ ፋኖች እንዳልኳችሁ ወደኋላ ፈገፈጉ እና ከተማ ውስጥ ገቡላቸው። አሁን መርሳ ከገቡ በኋላ እንግዲህ ዓላማቸው መርሳ መያዝ አይደለም። መርሳ ለነሱ ስትራቴጂክ አለችው። ዓላማቸው ወልዲያን ማጽዳት ነው። ወልዲያ ዙሪያ ያለውን ፋኖ መደምሰስ ነው ዓላማቸው። በመርሳ በኩል አድርጎ ወደ ወልዲያ የሚያስገቡ ሌሎች ተጨማሪ 2 በሮችን መክፈት ነበር ዓላማቸው። ዋና ዓላማቸው ያ ነው እንጂ መርሳ አይገቡም ነበር። መርሳን ለመያዝ ያንን ሁሉ ሰራዊት ያንን ሁሉ ኃይል አያስጨርሱም ነበር። ከዛ ወደ መርሳ በሚሄዱበት ጊዜ ብዙም ከመርሳ አልፈው መሄድ አልቻሉም። በሲሪንቃና በመርሳ መካከል ያለው የፋኖ ኃይል አቋማቸው። ስለዚህ በቃ ገፍቶ መሄድ። ስለዚህ ያ ሁሉ ስቃይ፣ ያ ሁሉ እልቂት፣ ያ ሁሉ ወታደር፣ ያ ሁሉ ታጣቂ የመከላከያ ታጣቂ የሞተው ለምንም ነው ማለት ነው። ለምን? ወልዲያን ይዘው መርሳን ይዘው ወደ ወልዲያ ሊሄዱ ነበር። ያንን ምንም ማድረግ አልቻሉም። ከመርሳ በቃ መንቀሳቀስ አልቻሉም። ከመርሳ መውጣት አልቻሉም። በስተሰሜንም ወደ ወልዲያ በስተደቡብም ወደ ውርጌሳ መንቀሳቀስ አልቻሉም። እና ወሎ በዚህ ምክንያት ያው መርሳና ወረኢሉ ፋኖች ገብተዋል። ከዛ ውጭ ግን ይሄ የተለወጠ ምንም ነገር የለም። አብዛኛውን ቦታ ፋኖች እንደያዙ እንደውም በተጨማሪ እንደነ ገነቴ እንደነ መቅደላ ወረዳ ያሉትን ቦታዎች ሁሉ ፋኖች ይዘዋል። ሌላ እዚህ ጋር መጠቆምላችሁ ወገል ጤና የደላንታ ከተማ ወገል ጤናም እንደዚሁ ወገል ጤና ዙሪያ ያሉ ቁልፍ በጣም ስትራቴጂክ ቦታዎች በሙሉ በፋኖ ተይዘዋል። እና ፋኖቹ ስላልፈለጉ እንጂ ወገል ጤና ከተማም የደላንታ ዋና ከተማ ወገል ጤና ከተማም ፋኖቹ በቀላሉ መግባት ይችላሉ። ይህንንም ለማወቅ ችያለሁ። እንግዲህ አሁን ባለው ሁኔታ የላሊበላ ከተማ የጋሸና ከተማ በፋኖ እንደተከበቡ ናቸው። ፋኖቹ
ላሊበላ አልገቡም። ላሊበላ ዙሪያ ነው ያሉት። ላሊበላ በጣም ትልቅ ጥንቃቄ ስለሚያስፈልግ ወደዛ አልገቡም። በላሊበላ ዙሪያ ግን የናቁተ ለአብ ከተማ አለች። የላሊበላ በስተሰሜን ያለች ልክ ለምሳሌ ለአዲስ አበባ ዱከም እንዳለው ማለት ነው። ዱከም ለአዲስ አበባ ቅርብ እንደሆነ ከላሊበላ ቅርብ በስተደቡብ በኩል ናቁተ ለአብ አለ። ከዛ ወደ ታች ስትሄዱ እንደነ ድብኮ የመሳሰሉ ቦታዎች በሙሉ በላሊበላ እና በደንብ በጋሸና መካከል ያሉ በርካታ ከተሞችን በሙሉ ፋኖች ተቆጣጥረውታል። እና እዛ አካባቢ አንድ የተፈጠረ ምንድነው የድል ከተማ እና ደግሞ የድል ትልቁ ምሽግ እንደዚሁ በፋኖች እጅ ወድቋል። እና እዛ አካባቢ ያለው በላሊበላ ያለው ተከቧል። እና በጋሸናም ደግሞ ምንድነው የሆነው? በጋሸና በወታደራዊ እንትን ምን የሚባል ነገር አለ። ስቶርም የሚያደርጉ አሉ። መጀመሪያ ዋናው ጦር ከመግባቱ በፊት ከተማን የሚቆጣጠር ጦር ከመግባቱ በፊት የተወሰኑ ሰዎች እንደ ኮማንዶ አይነቶቹ ገብተው ኦፕሬሽን ያደርጋሉ። ስለዚህ ፋኖች ወልዲያ ገብተዋል። ወልዲያ ገብተው እዛ ካሉ በርካታ ምሽጎች የተወሰኑትን ይዘዋል። ስለዚህ የተወሰነው አካባቢ እንትን ምንድነው የተወሰነ አካባቢ ፋኖች ገብተው የተወሰኑትን አካባቢ ይዘዋል። ግን ሙሉ ለሙሉ ጋሸናን ፋኖች አልያዙትም እስካሁን። ፋኖ ጋሸና በፋኖ እጅ ወደቀ ሲባል ያው ሙሉ ለሙሉ ማለት አይደለም። እና ዜናው ሲነገር እንደው ግራ እንዳያጋባን ማለት ነው። ፋኖች ገብተዋል፣ ጋሸና ገብተዋል። ግን ጋሸናን ሙሉ ለሙሉ አልተቆጣጠሩትም። የተወሰኑት አካባቢ መከላከያ መሽጎ አሁንም በቃ እንደውም ተጨማሪ ኃይል መጥቶለት በሄሊኮፕተር የአየር ወለድ ተጨማሪ ኃይል ላሊበላ በሌሊት በአውሮፕላን ላሊበላ አውሮፕላን ማረፊያ በብዙ በረራዎች አየር ወለድ ጦር ላሊበላ ላይ ይሰፍራል። ላሊበላ ደግሞ በሄሊኮፕተር ጋሸና ላይ እንዲሰፍር ተደርጎ ጋሸና ከተማ ላይ መሽጎ ነው ያለው። ግን ይሄ ጋሸና ያለው የአገዛዙ ጦር ግን ምን እንደሆነ ነው እንደተከበበ። ድጋፍ የሚያገኘው በአየር ብቻ ነው ወገኖች፣ በአየር ብቻ ነው ድጋፍ የሚያገኘው። አሁን ደግሞ በተለይ የጎንደር ፋኖች አንድነታቸውን በማወጃቸው ደግሞ ነገሮች የበለጠ እንደውም በምንም ተአምር ከጎንደር የሚመጣ ነገር አይኖርም። እንደውም እዚህ ያየነው አይነት ድል በቅርብ ጊዜ ውስጥ በጎንደርም እናያለን። ነገሮች ለአገዛዙ አፕሳይድ ዳውን እየሆኑበት ማለዋቾች የተመልካቾች እና ጋሸና እና ወልዲያ ያለው ሁኔታ ይሄ ነው። እንግዲህ ወሎ ያለው ይሄን ይመስላል ወገኖቼ፣ ወሎ ያለው ይሄን ይመስላል። ሸዋስ ወደሚል እንመጣለን። ሸዋም አንዳንድ እንቅስቃሴዎች እያየን ነው። በጣም ጥሩ ደስ የሚያሰኙ አንዳንድ እንቅስቃሴዎች እያየን ነው። በሸዋም አንዳንድ እንቅስቃሴዎች እያየን ነው። በተለይ ያው ባለፈው ፕሮግራም በስፋት ሼር አድርጌያለሁ። የወሎ ይሄ ኦሮሞ ክልል ያለውን ሸዋን ለጊዜው እናቆየው። ግን በአማራ ክልል ውስጥ ያለው የሸዋ ግዛት የሰሜን ሸዋ ዞን የሚባለው ወደ 20 ምናምን የሚሉ ወረዳዎች አሉት። ከነዚህ ወረዳዎች አንድ ወረዳን ብቻ ነው ፋኖች የሚቆጣጠሩት። የአንድ ወረዳን ዋና ከተማ ብቻ ነው ፋኖች የሚቆጣጠሩት። እሱም ጊሼ ራቤል ወረዳ ዋና ከተማው ራቤል፣ ያ በፋኖች እጅ ነው ያለው። ከዛ ውጭ ሌሎች በሙሉ ከፋኖ ቁጥጥር ውጭ ናቸው ዋና ከተሞቹ። እና አሁን ምንድነው የሆነው? አድማጮቼ፣ ተመልካቾቼ ሰሞኑን የደረሰው መረጃ እንደሚጠቁመው የአማራ ፋኖ ብሔራዊ ኃይል ያሳምነው እዝ ፋኖች፣ የዘርዓ ያዕቆብ ኮር ፋኖች በሁለት መስመር በአጠቃላይ በ3 ወረዳዎች ከፍተኛ ዘመቻዎችንና እንቅስቃሴዎችን ሲያደርጉ ነበር። ይህ በጣም የሚያስደስትና እዛ አካባቢ ያለውን የአገዛዙን ባላንስ ያዛባ ኦፕሬሽን ነው ያደረጉት። አንዱ ያደረጉት ኦፕሬሽን ምንድን ነው? ያው የቀድሞ የመራቤቴ አውራጃ የሚባል አለ። የቀድሞ የመራቤቴ አውራጃ ማለት የደራ ወረዳ፣ የሚዳ መራኛ ወረዳ፣ የእንሳሮ ወረዳ እና የመራቤቴ ወረዳ የሚባሉ እነዚህ አሉ። አሁን ግን አውራጃ የሚል የለም። አሁን ያለው ምንድነው? የሚዳ መራኛ ወረዳ። ሚዳ መራኛ ማለት ወሎንና ደራን የሚያመዋስን የደራ ወረዳ ዋና ከተማ ጉንዶ መስቀል፣ የመራቤቴ ወረዳ ዋና ከተማ አለም ከተማ፣ እንደዚሁም የለሚ ወረዳ የእንሳሮ ወረዳ ዋና ከተማ ለሚ። እነዚህ አካባቢዎች
የአማራ ፋኖ ብሔራዊ ኃይል በተለይ በመራቤቴና በእንሳሮ ከፍተኛ እንቅስቃሴዎችን እየያዘ ቁልፍ የሆኑ ይሄ መገንጠያዎች አሉ አይደል? ስትራቴጂክ የሆኑ ቦታዎችን እየተቆጣጠረ እንደሆነ መረጃዎች እየጠቆሙ ነው። በጣም በተለይ በመራቤቴና በአለም ከተማና በለሚ ከተማ መካከል ያሉ ቁልፍ እንደዚሁም ደግሞ በስተ ምስራቅ በኩል ወደ ሞረትና ጅሩ የሚወስዱ ቁልፍ መንገዶችን ቁልፍ አካባቢዎችን እጅግ በጣም ስትራቴጂክ የሆኑ ቦታዎችን የአማራ ፋኖ ብሔራዊ ኃይል አሳምነው እዝ እየተቆጣጠረ እዛ አካባቢ ያለውን እጅግ በጣም በርካታ የወታደር ካምፕ እየደመሰሰ እዛ አካባቢ ያለውን ኃይል እየተቆጣጠረ እያሸነፈ እየማረከ መሳሪያ ራሱን እያስታጠቀ እዚህ አካባቢ በጣም አክቲቭ የሆነ ወታደራዊ እንቅስቃሴዎችን ፋኖች ማድረግ ጀምረዋል። ለረጅም ጊዜ መራቤቴ በአገዛዙ ስር ሆኖ ጸጥ ረጭ ብሎ ነበር። አሁን ግን ያ ነገር ምን እየሆነ ነው? ያ ነገር እየተቀየረ መጥቷል። አድማጮቻችን፣ ተመልካቾቻችን እና ይሄ አንዱ ኦፕሬሽን ነው እና ይህንንም ግምት በማስገባት በአሁኑ ጊዜ በተለይ በአለም ከተማ በመራቤቴ ወረዳ ዋና ከተማ በአለም ከተማ እና በእንሳሮ ዋና ከተማ በለሚ ከፍተኛ የሆነ ውጥረት ነው ያለው። በብልጽግና ሰዎች በብልጽግና በሚሊሻዎች በአድማ በተና መሪዎች መካከል ከፍተኛ የሆነ ፍርሃትና ድንጋጤ ነው የተፈጠረው። ለምን? አቅራቢያቸው ጎናቸው ለረጅም ጊዜ ፏ ብለው ያለምንም ችግር ሲኖሩ የነበሩ ሰዎች አሁን ፋኖ የምን እና በርካታ የሚሊሻ አባላት እጃቸውን እየሰጡ ነው። አድማ ብተና አባላት እድማቸውን እየሰጡ ነው። እና እዛ አካባቢ የአገዛዙ ጀንበር እየጠለቀ ስለመምጣቱ አንዳንድ መረጃዎች እየጠቆሙ ነው። አድማጮቻችን፣ ተመልካቾቻችን እና ለሚ እዚህ ጋር ካርታው እንደምታዩት ከለሚ የጀማ ወንዝን አልፎ ወደ መከጡሪ የሚወጣ መንገድ አለ እና ይሄ መከጡሪ ማለት ከጎጃምም የሚመጣው መንገድ በፍቼ በኩል አድርጎ መከጡሪ ላይ ነው የሚገናኙት። ስለዚህ ከመከጡሪ በኋላ ወደ ታች ያለው ማን ነው ብላችሁ ብትጠይቁኝ መልሱ ቀላል፣ አዲስ አበባ። በዚህ መስመር በለሚ መስመር መከጡሪ ከተደረሰ ከመከጡሪ እያለ ወደ ታች አንጮ ምናምን ይልና ሱሉልታ ይልና የት ነው መዳረሻው? አዲስ አበባ። ስለዚህ ወደ አዲስ አበባ ለሚደረገው ጉዞ ይህንን መስመር ማጽዳት፣ ይህንን መስመር ክፍት ማድረግ በጣም ወሳኝ ስለሆነ የአማራ ፋኖ ብሔራዊ ኃይል በዛ ዙሪያ ላይ ትልቅ ስራ እየሰሩ ነው። ለዚህ አካባቢ ከፍተኛ የሆነ ስብራት፣ ከፍተኛ የሆነ በትር አገዛዙ የተሸከመበት አገዛዙ የተጫነበት ሁኔታ ነው ያለው። ይሄ አንዱ በሸዋ የተደረገው እንቅስቃሴ ነው። ሌላው መስመር በሸዋ በሞረትና ጅሩ ወረዳ አገዛዙ እዝ በዛም ያለምንም ችግር ያለምንም ሀሳብ ምንም ነገር ሳያደርግ ፏ ብሎ በቃ ደስ ብሎት ተመችቷቸው ነበር የሚኖሩት እና እዛ አካባቢ አሁንም የአማራ ፋኖ ብሔራዊ ኃይል የዘራ ያዕቆብ ኮር ፋኖች በሞረትና ጅሩ በጀመሩት ኦፕሬሽን የጅሁር ከተማን ሙሉ ለሙሉ እንደተቆጣጠሩ መረጃዎች ወጥተዋል። የኮሩ ቃል አቀባይ አማረ ታዘዘው ይፋ ባደረገው ዘገባ በጅሁር አካባቢ ከፍተኛ ውጊያ ተደርጎ በርካታ ሚሊሻዎች ተማርከው እጃቸውን ሰጥተው አድማ በታኞች ተማርከው የመከላከያ ሰራዊት አባላትም ተደምስሶ ከፍተኛ ስንቅና ትጥቅ ራሽን ሁሉ ገቢ ተደርጎ እንጂ ጅሁር ከተማን ነፃ ማውጣት ተችሏል። ጅሁር ከተማ ብቻ አይደለም አድማጮቻችን፣ ተመልካቾቻችን ወደ ታች ደግሞ ስንወር ታሪካዊቷን እንጨቅ ወረር ከተማንም የአማራ ፋኖ ብሔራዊ ኃይል ፋኖች ተቆጣጥረዋታል። ስለዚህ ተመልከቱ፣ በቃ እንዳለ የሞረትና ጅሩ አካባቢም የፋኖ ግለት ምን እየሆነ ነው ማለት ነው፣ እየተቆጣጠረ ነው። ስለዚህ ቁልፍ በሆኑ ወረዳዎች ከዛ እንግዲህ የሞረትና ጅሩ ዋና ከተማ ደነባ እዚህ ጋር በአረንጓዴ ያደረኳትም ልክ እንደ ለሚና እንደ አለም ከተማ ደነባ ያሉም ፋኖ ያገዛዙ ሰዎችም ጭንቀት ውስጥ የወደቁበት ሁኔታ ነው ያለው እና ተመልከቱ፣ እንጨቀሮር ምን ያህል ከደነባ ቅርብ እንደሆነ ተመልከቱ። ጅሁርም እንደዚሁ። ስለዚህ እዛ አካባቢ ያለው እንቅስቃሴ እየጠነከረ እየተጋጋለ ስለመጣ በቀላሉ ፋኖቹ ደነባን የመቆጣጠር ዕድላቸው በጣም ሰፊ ነው። ደነባን ከተቆጣጠሩት በኋላ ከዛ በኋላ ምን ይኬዳል? ምን ነው የሚደረገው? እንግዲህ ከደነባ እዚህ ጋር ካርታው ላይ እንደምታዩት ከደነባ
ዋና መንገድ ያለው ወደ ኦሮሞ ክልል ትገቡና መንዲዳ የምትባል ከተማ አለች። በመንዲዳ አልፋችሁ በአንጎለላ አድርጋችሁ ደብረ ብርሃን ትገባላችሁ። አሁን ወደ ደነባ ሲኬድ ሁሌ ወደ ደነባ ሲኬድ በመኪና በደብረ ብርሃን ተደርጎ ከደብረ ብርሃን ወደ ግራ እንታጠፍና ወደ ቀኝ ያው ወደ ሸዋሮቢት ወደ ደሴ ምናምን መንገድ ወደ ግራ እንታጠፍና ወደ ግራ ስንታጠፍ በአንጎለላ አድርገን ጃንሆይ የተወለዱበት አፄ ምኒልክ የተወለዱበት በአንጎለላ አድርገን ከዛ በመንዲዳ አድርገን ወደ ደነባ መንገድ እና መንዲዳ በነገራችን ላይ አብዛኛው ማህበረሰብ አማርኛ ተናጋሪ ነው። ነገር ግን የተወሰኑ ትንሽ ኦሮሞዎች ስላሉበት ወደ ኦሮሞ ክልል እንዲካተት የተደረገ ክልል ነው። የአቢቹና የኛ ወረዳ ይባላል። ስለዚህ ከደነባ አድማጮቻችን ተመልካቾቻችን ፋኖች በመንዲዳ አድርገው ወደ ደብረ ብርሃን መሄድ የለባቸው። ቀጥታ በጣም እንደነ የጥርጊያ ምንድነው የአስፋልት ወይም ሌላ አይነት ምንድነው ከአስፋልት ሌላ ያለው መንገድ ምንድነው? ከአስፋልት በታች ያለው መንገድ የኮረኮች መንገድ እንደዛ ሳይሆን በጣም መንገድ ግን አለ። ፋኖች መቼም መኪና አይነዱ፣ ታንክ አይነዱ። እንደዚህ ትላልቅ መንገድ አያስፈልጋቸውም ለመንቀሳቀስ። አሁን ወያኔዎቹ ታንክ ነበራቸው፣ ትላልቅ መኪና ነበራቸው። ወያኔዎቹ የግዴታ በትላልቅ አስፋልት የሚጓዙት። ፋኖ ግን እንደዛ አይደለም። ፋኖ በገደል ውስጥም በምን ውስጥም ይጓዛል እና ከደነባ ቀጥታ ወደ ታች ስንሄድ ወደ መንዲዳ ሳንሄድ ቀጥታ ወደ ታች ስንሄድ እነ ሐሙስ ገበያ የሚባሉ ከተሞች አሉ እና እነዚህ ሐሙስ ገበያ ከተሞች ሄደን ከምን ጋር ይገናኛል መሰላችሁ? ቀጥታ ወደ ታች በምንሄድበት ጊዜ ከሸነው ጋር እንገናኛለን። እንግዲህ ተመልከቱ፣ ከደብረ ብርሃንም አድርገን በጫጫ ምናምን አድርገን ሸነው እንገባለን አይደለ? በደነባ በኩልም ደግሞ ወደ ደብረ ብርሃን ጭራሽ ሳንሄድ ቀጥታ ወደ ታች ሄደን ለአገዛዙ የማይመች አካባቢ ማለት ነው። በደብረ ብርሃን በኩል ብትመጡ በዋናው መንገድ ታንክ ይዞ ሊጠብቃቸው ይችላል እና ከደነባ ቀጥታ ወደ ታች አድርገን ወዴት እንደርሳለን? ወደ አዲስ አበባ። ስለዚህ ደነባና ለሚ የሚደረጉ ኦፕሬሽኖች በመራቤቴ በጅሩ በሞረትና ጅሩና በመራቤቴ የሚደረጉ ኦፕሬሽኖች የአዲስ አበባ ከተማን አገዛዙ ነፃ በማውጣት ዙሪያ ላይ እጅግ በጣም ቁልፍ የሆኑ ቦታዎች ናቸው እና ያንንም ከግምት በማስገባት የሸዋ ፋኖች እዚህ አካባቢ መጠነ ሰፊ የሆነ ኦፕሬሽኖችን ጀምረው እየሰሩ እና ይሄ አሁን ተመልከቱ፣ ከአንድ ተብሎ ነው ወደ ሁለት፣ ከሁለት ተብሎ ነው ወደ 10፣ ከ10 ተብሎ ነው ወደ 20 መሄደው አይደለ? ይሄ ጥሩ እንቅስቃሴ ነው እና እንዲህ አይነት እንቅስቃሴ በሸዋ እያየን ነው አድማጮቻችን፣ ተመልካቾቻችን። በተመሳሳይ ሁኔታ በሸዋ በከሰም ክፍለ ጦር የከሰም ክፍለ ጦር አለ። የከሰም ክፍለ ጦር የሚባለው በጣም በርካታ ህዝብ ወደዛ እየተካተተ ስለመጣ በርካታ ህዝብ ወደዛ እየተካተተ ስለመጣ የፋኖ ጦር በዛ በቡልጋ በምንጃር በሀገረ ማርያም በበረሀት በአሳግርት በመሳሰሉ ቦታዎች በጣም እየተጠናከረ ነው የመጣው። እዛ አካባቢም በጣም ደስ የሚሉ ዜናዎች አሉ። እንግዲህ በወሎም በሸዋም እንግዲህ ያለው ወታደራዊ ዘገባ አድማጮች ይሄን ይመስላል። ብዙዎቹ በተለይ የብልጽግና ዲጂታል ብልጽግናዎች የፋኖች እንደውም አፋሃዶችም የወሎችን ድል ተቀልብሷል እያሉ የሚያወሩ አሉ። በጣም ይገርማቸዋል። የወሎ ድል ተቀልብሷል ብሎ የሚያወሩ አሉ። ፋኖች አብዛኛውን ቦታዎች አጥተዋል፣ ለቀዋል ብሎ የሚያወሩ አሉ። ለቀዋል፣ ያንን ሁሉ ቦታ ይዘው በቃ ለቀቁ፣ ተመልሶ እንደገና እኮ ለቀቁ፣ ተመልሶ እኮ እንደበፊቱ ሆንን ብለው የሚያወሩ አሉ። እነዚህ የሚያወሩት ምንድናቸው? አፋሃዶች። ለምን? ይሄ በወሎ እየተንቀሳቀሰ ያለው አፋብሃ ስለሆነ አያችሁ። እነዚህ አፋሃዶች ደግሞ አላማቸው አገዛዙን መታገል አይደለም። አላማቸው አፋህድን መታገልና አፋህድን መቃረን ነው አላማቸው። ስለዚህ የአፋብሃን የአማራ ፋኖ የወሎ ፋኖችን ድል እያሳነሱ የሚናገሩ የሚያኮስሙ በጣም የሚያሳዝኑ ናቸው። ብልጽግናን ሲታገሉ አናያቸው።
እነዚህ አፋሕዶች ብልጽግና ሲታገሉ አናያቸው። የምናየው አፋሕድን በፕሮፓጋንዳ ሲታገሉ ነው የምናየው። የአማራ ፋኖ ብሔራዊ ኃይል ፋኖዎች በዚህ መልኩ አብዛኛውን ቦታ ነፃ አውጥተው ህዝብን ነፃ ሲያወጡ እነዚህ ሰዎች ከህወሓት ጋር እየሰሩ ናቸው ብለው በቃ በአፋብኃ ላይ የብልጽግናን አጀንዳ ተቀብለው ፕሮፓጋንዳ የሚሰሩ ናቸው። እና እነዚህ ሰዎች የወሎ ፋኖዎች አብዛኛውን ቦታ ለቀዋል የሚል ተራ ፕሮፓጋንዳ ያወራሉ። ግን ነግሬያቸዋለሁ፣ ውጊያ ነው። በውጊያው ውስጥ መልቀቅ፣ በነገራችን ላይ መልቀቅ፣ መያዝ፣ ማፈግፈግ፣ ወደፊት መሄድ ያለ ነገር ነው። ፋኖዎች እነዚህን አካባቢዎች ቢለቁም አያስደንቅም። ብዙ መሳሪያ ማርከው፣ ብዙ ጉዳት አድርሰው፣ ብዙ ታጥቀው ነው ወደኋላ የሸሹት። ያ ራሱ ትልቅ ነገር ነው። ቢለቁም እንኳን ነው ናቸው፣ ግን አይደለም፣ አልለቀቁም። አብዛኛውን ቦታ አሁንም ፋኖዎች እንደተቆጣጠሩ ፋኖች የያዟቸው ቦታ ያልያዟቸው የለቀቋቸው ቦታዎች ነግሬያቸዋለሁ። አንደኛው ወራይሉ ከተማ ነው፣ አንደኛው መርሳ ከተማ ነው። ያም ደግሞ ለምን እንደሆነ ያለውን ሁኔታ የሰበሰብኩት መረጃ አቅርቤላችኋለሁ። እነዚህን ሁለት ከተሞችም ደግሞ ፋኖች ሲለቁም ደግሞ በተጨማሪ ደግሞ እንደነ ገነቴ፣ እንደነ ዋሽ፣ እንደነ ማሻ ያሉትን ከተሞችንም ደግሞ ፋኖች መልሰው እንደተቆጣጠሩ፣ አገዛዙ መካነ ሰላምን ከተማ ተቆጣጥሮ ደግሞ እንደገና መልሰው ለሁለተኛ ጊዜ ደግሞ መካነ ሰላምን እንደገና ፋኖች እንደያዙ ግልጽ አድርጌላችኋል። እና ይሄ የሚወራው ነገር በሙሉ ውሸት ነው። እንግዲህ ያለው ሁኔታ ይሄን ይመስላል። በወሎና በሸዋ ያለው ሁኔታ ይሄን ይመስላል። አሁን ምንድነው ቁልፉ ነገር? አገዛዙ እንግዲህ ተመልከቱ፣ ወሎ ያጣቸውን ግዛቶች፣ ያጣቸውን ወረዳዎች፣ ያጣቸውን አካባቢዎች መልሶ መያዝ ካልቻለ አገዛዙ ምን ያህል ደካማ እንደሆነ፣ የአገዛዙ ጦር ምን ያህል ደካማ እንደሆነ ከዚህ ማየት ይቻላል። እና አሁን ሸዋ ውስጥ እንቅስቃሴ እያየን ነው። ጎንደር በቅርብ እንቅስቃሴ እናያለን። ለምን? የጎንደር ፋኖች አንድ እየሆኑ ነው። አንድ ስላልሆኑ ነበረ ብዙ ጊዜ ነገሮች የተቆላለፉት። ጎጃምም እንደዚሁ። ስለዚህ እነዚህ አራቱም ደግሞ አንድ ላይ ሆነው በጋራ የሚያደርጉት ዘመቻ ደግሞ ሲመጣ ምን ሊፈጠር እንደሚችል እንግዲህ አስቡት። በዚህ ምክንያት ነው ይህንን የተገነዘቡ ኦብጀክቲቭሊ ይህን የተገቡ ሰዎች የአብይ አህመድ ጦር፣ የብልጽግና ጦር፣ መከላከያ የሚባለው የብልጽግና ጦር ይሄ በየጊዜው በየሰልፍ እያስወጡ ቪዲዮ የሚቀርጹት ማለት ነው ጦር ወሎ ላይ በሆነው ነገር ይህም ሁሉ እንግዲህ ከመስከረም 14 አሁን ተመልከቱ፣ ጥቅምት ምናምን ሆነ አይደል እንዴ? 3 ሳምንት አለፈው። 3 ሳምንት በሙሉ እነዚህን የወሎ ቀጠናዎች አገዛዙ ማጽዳት ካልቻለ፣ ወልዲያን አልፎ መሄድ ካልቻለ፣ ደሴን አልፎ መሄድ ካልቻለ ከ17 ከምናምን የወረዳ ዋና ከተሞች ሁለቱን ብቻ እሱም ወሬሉና መርሳን ብቻ ካጠዳ እነሱም ቢሆን ተከበው በማንኛውም ጊዜ የሚያዙ ከሆነ በሸዋም እንደዚሁ ይሄው አሁን መራቤቴ ላይ ሞረትና ጅሩ ላይ ነገሮች ከቁጥጥር ውጭ እየወጡበት ከሆነ ምንድን ነው የሚደረገው በሚል በጣም በርካታ የብልጽግና ሰዎች አዲስ አበባ ያሉ ነጋዴዎች፣ ባለሀብቶች ከብልጽግና ጋር የከበሩ ልጆቻቸውን ከሀገር ቤት እያስወጡ ሀብታቸውን፣ ብራቸውን፣ ቤታቸውን እየሸጡ ብራቸውን ወደ ዶላር እየመነዘሩ እየሄዱ ያለበት ሁኔታ ነው ያለው። ከዚህም የተነሳ የዶላር የብር ምንዛሬ በጣም ተሻቅቧል። ለምን? ዶላር አሁን በጣም ይፈልጋል። ይሄ ሌባው፣ ሀብታሙ፣ ዘራፊው በሙሉ ከብልጽግና ጋር ሆኖ የከበረው በሙሉ አሁን ከሀገር መውጣት ነው የሚፈልገው። ለምን? ምንም የሚያስተማምነው ነገር የለም። በፊት ብዙ ቦታዎችን መከላከያ ገብቶ አጽድቶ ፋኖን አጽድቶ በቃ ፋኖን እየለቃቀመ ነው፣ ፋኖ የለም፣ ጽንፈኛው የለም የሚል አመለካከት ነው የነበራቸው። አሁን ግን የወሎውን ሁኔታ ሲያዩ ወሎ ብቻውን ይሄን ካደረገ፣ ሸዋ አንድ ከሆነ፣ ወሎ አንድ፣ ጎንደር አንድ ከሆነ፣ ጎጃምም ደግሞ ተቀላቅሎ አራቱ ደግሞ አንድ ላይ ቢመጡ ምን ልናደርግ ነው የሚል ትልቅ ድንጋጤ ነው ብልጽግና ካምፕ ውስጥ የፈጠረው። ደግሞ አሁን ጎንደር አንድ እየሆኑ ነው። ጎንደር አንድ ከሆኑ አስቡት ምን ሊፈጠር እንደሚችል። ስለዚህ የአገዛዙ ጀንበር እየጠለቀች ነው አድማጮቻችን፣ ተመልካቾቻችን። እና ይህንን ነው ለማለት የምፈልገው። በተረፈ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።